ማሚ ደህና ለመሆን እየሞከርኩ ነው። ደህና ነኝ እንድልሽ ግን አጠብቂ። ማሚ አንድ ያላወቀችው ጉድ አንቺ ቢንገክረልሽ። አሁን ምናምን ይጠበስ። ማሚ አንቺ አትረበሽ። እንዴት አልረበሽ? አንቺም እሱም ሁሉም ደህና አይደላችሁ። አንዳንድ ነገሮች ብልሽት ሲሉ ያው ሊስተካከሉ ነው። እኔ አንቺ ልጅ ለመሆን ብቁ አይደለሁ። ካደፈ ገላ የቆሸሸ ጫማ ይሻላል። እኔ ባንተ እንዴት እንደምኮራ አታውቅም። የኔ መከታ ልጄም ወንድሜ እኮ ነህ። እቺ አረመኔ እርኩስ ናት፣ ለማንም የማትራራ። ተሳስቻለሁ እንዴ ቢኒ? መደበቅ ትልቅ ጥፋት እንደሆነ እየተሰማኝ ነው። አትንኪኝ። አንዱ የረከስ ነው ይበቃናል። አንድ ቤት ውስጥ እየኖረ ድብብቆሽ አይከብድም? ፈልገሽ ነበር? አዎ ልጄ ምን አድርገሽው ነው? ምን ነው ጨዋታዬን ቀማሽኝ? እንዲያደረገ እኔ በነገርኩ ነገር ነው። እኔ ባልነገርኩሽ ነገር ነው። ቢኒ ጠላኸኝ። እኔ ራሴን ነው የጠላሁት። በዚህ መልኩ እናት አይነ ስር ሆና እናት እንዳልሆነች ማስመሰል ቢከብድም እውነቱን ግን መጋፈጥ አለብህ። ያፈቀርኳት ሴት እህቴ መሆኗን መቀበል አልችልም። አብረን ሁሉ ተኝተናል። ይሄ ትንሽ ይከብዳል። ይሄ ሁሉ ተንኮል የሰራችው ሴት ደግሞ እናቴ መሆኗን በፍጹም መቀበል አልችልም። በምክንያት እኮ አልወደደችህም። ግን እኮ በምክንያት ልጠላይ ትችላለህ። ባሏን ያሳበደችባት ሴት ልጇን ያሳጣቻት ሴትዮ ልጅ መሆኔን ስታውቅ ቆይ እንዴት አጠላኝ? ፈልገህ እኮ ከሷ አልተወለድክም ቢኒ። መቀየምም መጥላትም አለብሽ። ምናልባት በእሱ እንኳን ሰላም ምንድነው? ቢኒ ያለህበት ሁኔታ ተረድቼ ነው ያልተቀየምክ ካልሞት። ሮማን እንዳልወለድኳቸው ትዝ የሚለኝ አንቺ ብቻ ስታወሪ ነው። ሳስተሽም ቢሆን የማይጠቅምሽ ነገር ለማወቅ እንዳትሞክር። እድል ጀምሯል። እንግዲህ በባለፈው ክፍል ላይ እድል ከዚህ በላይ መደበቅ አልችልም፣ እውነቱን ማወቅ አለበት ቢኒ ብላ አስባ እናትህ ሮማን ነች ብለው ነበር። እሱ እንግዲህ እንደዛ ያለችው አብረው አድረው አልጋ ላይ ያሉ ነበርና ቢኒ ድንጋጤው ምንም በቃ ሌላ ነገር ሊያሳስበው አልቻለምና ምናልባት አላመነኝ ይሆናል በሚል ምክንያት ያኔ ህፃናት ማሳደጊያ ላይ ሄዳ ያሰውየው ሲያሳያት ፎቶ አንስታው ነበርና መረጃውን ስታሳየው ቢኒ ሰማይ ምድሩ ዞረበት። ምን ማድረግ ይችላል? አዎ ገብቶ ክፍሉን ቆለፈና ብቻውን ማዘን ጀመረ። ብትቆፈቁፍ አልከፍትም አለ። በዚህን ጊዜ ወይዘሮ ገነት መጣ። ምን እንደሆነ ስትጠይቅ አረን ያላውቅም የሆነ ስልክ ተደውሎለት ነው ብላ ዋሸቻ። ያው እንግዲህ ራሱ ካልከፈተው ያው ቤቱ ተቆለፈ፣ የግድ መጠበቅ የግድ ነውና አሁን እድል ገብታ ሳሎን ላይ እየተከዘች ነው። ወይዘሮ ገነትም ወደምትሄድበት ሄዳለች። እንግዲህ ሄዳ ቁጭ ብላ ባለችበት ሜላት መጣችና ነገር ጀመረቻት። ትምህርት ቤት አትሄጂም ምን ወዘተረፈ። በዚህን ጊዜ ኖርማል አይ ዛሬ አልሄድም እያለች ስትላት እንደማትጨርሽ እንደማትዘልቂ እኮ አውቅ ነበረ ብላ ነገር ጀመረ። ግን ቢኒ ባንቺ ነው እኔን የለወጠኝ ብላ ስትላት ማሚ ቢኒን አንቺ እንደምትወጂው ብታውቅ ምን ሊሰማት እንደሚችል መገመት ይከብዳል። ለማንኛውም አሁን ይሄ ነገር እናቁመው ብላለች። አሁን እንደገና ሄዳ ቢኒን ለማጽናናት ብትሞክርም እንግዲህ እሺ አላላትም። ራቂ ነው ያላትና በመጨረሻ ቢኒ እንግዲህ ስቆልፎ መቼስ እዚያው ሊቀር አይችልምና ወጥቶ ምን እንደሆነች እናቱ ወይዘሮ ገነት ስትጠይቀው ምንም አልሆንሁም፣ የዚህ ሁሉ ነገር ጠንሳሽ ክፉ እህትሽ ነች፣ በጊዜ ካልተለየሻት ልትገልሽ ሁሉ ትችላለች ብሎ ሲላት ምን አድርጋ ነው ግን በዚህ ልክ አብረራ የጠላሃት እያለችው እያለ ራሷ መጣች። አሁን ቢኒ እንግዲህ ሮማን ይህንን ነገር አታውቅምና ቢኒ እንዳወቀ ልትጎዘጎዝ ነገር ስታሰማምር ጉሮሯን አንቄ እገድላለሁ አለ ቢኒ። በዚህን ጊዜ ወይዘሮ ገነት አይታበት የማታውቅ ባህሪ ስለሆነ ምንድነው አክስትን እንደዚህ እያለች ገላገለቻቸው። እሱም ተናገረ። አይ አክስት ምን ያክል እርጉም የተረገመች እንደሆነች አርክሳ እንዳረከሰችኝ ምን እንደሆነ ብታቂ እያለ እንግዲህ ትንሽ ለመረጋጋት ሞከረ። ግን መረጋጋት ችሎ ራሱን ሊገዛ የሚችል ስሜት አላገኘም። እንግዲህ አሁን ኖርማል ምንድነው እድልም ምንድነው የተፈጠረው ምናልባት ይሄንን ስለነገርኩት ብላ ተደጋጋሚ ለመቅረብ ብትሞክርም ለማረጋጋት ብትሞክርም እሱ ግን ፈጽሞ ሊረጋጋ አልቻለም። አረከሰችኝ አረከስኩሽ እያለ ነው። እንግዲህ እድልም ይህን ነገር አታውቅም። ይሄ ማለቱ እንግዲህ ምንድነው እድል ብሌን መሆኗን ስላወቀ የትማማች ልጆች እንግዲህ ሲፋቀሩ አብረው ሲተኙ እንኳን ራሱ ላደረገው ለሰሚውም የሚጨንቅ የሚቀፍ ነውና ይሄ ነው እንግዲህ ሰማይ ምድሩን ያዞረበት እንጂ በራሱ ብቻውን ሮማን ለምን እናት የሆነች እንዴት እናት የሆና ለእህቷ በማደጎ ሰጠችኝ የሚለው ብቻ አይደለም። ከእድል ጋር አብረው መተኛቱ ነው የከነከነውና ይህንን እንግዲህ በእድል ንግግርና ባየው ፎቶ ብቻ እንግዲህ ምናልባት እንዲሁ እስኪሄዱ የሚቀየር ነገር ቢኖር ብሎ ያሰበ ይመስላል።
ከህፃናት ወላጅ አልባ ማሳደጊያው ክፍል ሄዶ ሰውየውን ጠየቀው፣ አረጋገጠለት። በቃ ሰማይ ምድሩን የዞረበት ቢኒ ምን ያድርግ ግራ ገብቶታል። አሁን እድል ደግሞ ይህንን ነገር እንደተፈጠረ አታውቅምና በቃ ጠልቶኝ ይሆን ምናልባት እንዲሁ በቀላሉ እሺ ስላልሁት ጠልቶኝ ይሆን እያለች ለማግባባት ሞከረች። እሱ ግን ፈጽሞ እንዳትነኪ ረክሻ ረከስኩሽ እያለ ይጸጸታል። እንግዲህ ይህንን ነገር ደግሞ እሷ አልተረዳችም፣ በጣም ከፍቷታል። ሄዳ የህፃናት ማሳደጊያውን ስራ አስኪያጅ ሁሉ እስከ ማናገር ደረሰች። ይህን ሁሉ ያደረኩት እኮ ለሱ ብዬ ነው ሁሉ። እሱ ግን አልነገረም። ሄዶ እሱ ነግሮ ነበረ ምን እንደተፈጠረ፣ የትማማች ልጆች እንደሆኑ፣ አብረው እንደተኙ፣ ምን ያክል ጭንቅ ውስጥ እንዳለ ነግሮት ነበረ። ግን አሁን ለእድል ይህ ሰው አልተናገረም። ያው ስሜቷን መጠበቅ አለበትና አሁን ቢኒ ይህን ሁሉ ምስቅልቅል ነገር ብቻውን ተሸክሞታል። ሊቆጣጠረው ሊችለው አልቻለም። በመጠጥ ውስጥ ተደበቀ። ቤት ውስጥ ቢራ እየጠጣ ነው። ይህንን መጠጣቱን አይተው እንግዲህ እድል ልታጽናናው ሞከረች። እንዲያው ካጠገቤ እንዳላይሽ ባላይሽ ነው ምናልባት ያሳለፍነው ጸጸት ብቻ ሳይሆን ወደፊት እንዲያው ምናልባት እንኖር ካልነ እንኳ የሚሻለው ባንተያይ ነው ብሎ ገፍትሮ ሲያስወጣት ወይዘሮ ገነት መጣች። እንዴ ምን እንደተፈጠረ ማረጋገጥ ፈለገችና ምንድነው የተፈጠረ ብላ ብትጠይቀው እህትሽን ጠይቂያት እስኪ እሷ ትነግርሻለች ብሏት ነበርና ሄዳ ስትጠይቃት እሷ ደግሞ በነገራችን ላይ ሮማን እና ወይዘሮ ገነት ፊት ለፊት ለመገናኘት ራሱ በቃ የሆነ አንዱ ባንዱ ወይዘሮ ገነትን እህቷን ስታያት ሸውዳ ነው የምታልፋትና አሁን ግድ ብላ አገኘቻት። ለምንድነው እንደዚህ የምታደርጊው? ምንድነው ያደረግሽው ቢንያምን ብላ ብትጠይቅ እኔ ምን አደርገዋለሁ? እድልን ካገኘ በኋላ ከእድል ጋር ከዋለ በኋላ ነው እንደዚህ የሆነው። ስለዚህ እቺን ልጅ በጊዜ ብታስወጫት ይሻላል ልጁ ሳያብድ እያለች ነው። ወይዘሮ ገነት ደግሞ ማንም አይወጣም እነሱ ከፈጣሪ የተሰጠው ልጆች ናቸው ብላ ክችች ብላለች። ሮማን እንግዲህ ምንም ልታደርግ አትችልም። አሁን ወደ መጨረሻው እየደረሰ ያለ ይመስላል። አሁን እድል እና ቢንያም ተጣሉ ሲባል ሰምታ ሜላትም እድል የለሞክር ብላ ነው መሰለኝ አብሬ ልጠጣ እያለችው። እንግዲህ እሷ አለማወቋንና ምናልባትም ለሰው አለመጨነቋን የቀናበት ይመስላልና ይኸውልሽ ሜላት እህቴ እንግዲህ የማይጠቅምሽን ነገር የማታወቂውን ነገር በሆነ አጋጣሚም ቢሆን እንኳን ለማወቅ እንዳትጥሪ። ማወቅ የሌለብኝን ነገር አውቄ ይኸው እንደዚህ እየተብሰለሰልሁ እየቆሰልሁ እገኛለሁ ብሏታል። የገባት አይመስልም። ግን እንግዲህ ቢንያም በጣም ከቁጥጥር ውጭ ሆኖ አሁን የቤቱን መጠጥ ጨርሶ ወደ ውጭ እየወጣ እያለ ወይዘሮ ገነት ወደ ውጭማ አትወጣም እኔ እኮ እናትህ ነኝ፣ ምናልባት ይህ ማይበቃ ከሆነ እንኳ ውጭ ሄደን እናመጣለን እንጂ አንተ ወደ ውጭ መውጣት የለብህም ብላ ግድ ብላ ወደ ውስጥ አስገባችሁ። ወደ ውስጥ ካስገባችሁ በኋላ ነገር ሲጀመር እንግዲህ ወይዘሮ ሮማን ወደ ነገሩ ገባች። ይህ የሆነ ያለው በእድል ምክንያት ነው እና ትውጣ የሚል ነገር ሲመጣ እድልም አልካደችም። አዎ በእኔ ምክንያት ነው እያለች እያለ ግን ለመሆኑ ምን ሆነህ ነው የሚል ጥያቄ ወደ ቢኒ ሲሰነዘር ከሮማን ምን አድርጌህ ነው እኔ ከሁሉም እኮ ቀርባለሁ እያለች ማውራት ስትጀምር አዎ ትቀርቢኛለሽ አንቺ ሰይጣን እናቴ እኮ ነሽ ሲል ሁሉም በድንጋጤ አፉን ከፈተ። ምን ይፈጠር ይሆን በሚቀጥለው